አው እዚህ ጨዋታ ላይ ነው በትልቁ ማንሳት የምፈልገው ነጥብ የነገው ጨዋታ ላይ ማንቸስተር ዩናይትድ አንፕሬዲክቴብል ነው ወይም ተገማቹን አይገባም። በሩበን አሞሪም ዘመን የነበረው ማንቸስተር ዩናይትድ ለመገመት አሰልጣኝ ፔፕ ጋርዲዮላ ቀላል ነበር። ምክንያቱም ደጋግመው ቡድኑን ተመልክተውታል፣ ገጥመውታል፣ ሩበን አሞሪም ምን አይነት ያጫወት መንገድ እንደሚከተል። ስለዚህ በዚህ ሂደት ውስጥ ማንቸስተር ዩናይትድን ፕሪዲክት አድርገው ማን ቢገባ ማን እንጠቀማለው፣ ማን ባይገባ ማን አልጠቀም የሚሉትን ነገሮች መሰረት አድርገው ሊጫወቱ ይችል ነበር። የነገው ጨዋታ ለፔፕ ጋርዲዮላ አስቸጋሪ የሚሆነው የማይክል ካሪክን ሐሳብ ማወቅ ስለማይችሉ አንድም ጨዋታ አላረገማ ሂንት እንኳን ማግኘት አይችሉም። የሚድስ ብራውን ቪዲዮ ነው የሚመለከቱት፣ የሚድስ ብራውን ቪዲዮ። ከዛ ደግሞ ምናልባት አንድ ሶስት ጨዋታዎችን በጊዜያዊነት የመራባቸውን እነሱን አያይዞ ነው ሊያደርግ የሚችለው። ስለዚህ ለሲቲ ከባድ ፈተና ነው። ካሪክን ወይም አዲሱን የማንቸስተር ዩናይትድን ቡድን ፕሪዲክት ለማድረግ ለመገመት ያስቸግራል። እነማን ተጫዋቾች ይገባሉ የሚለውን ጭምር ማወቅ ይከብዳል። በዛኛው ቀላል ነው። ከሌ ጉዳት ከሌለባቸው ድረስ ከሌ ቋሚ ናቸው ከሌ ብለህ የምትለየው ነው እና የእያንዳንዱን ኳሊቲ ታውቃለህ፣ የብቃት ደረጃ ትመለከታለህ፣ ልዩነቱን መፍጠር የሚችልባቸውን አማራጮች አሉ። ይሄኛው ግን በዛ መንገድ የሚታይ ነው። ስለዚህ ለሲቲ የነገው ፈተና ተጫዋቾች ወይም ሌሎች ነገሮች ሳይሆን የዝግጅት ወይም የቡድኑን ፕሪዲክቴብል አለመሆን፣ የቡድኑ አለመገመት የሚፈጥረው ፈተና ምናልባት ሲቲ ነጥብ እንዲጥል ወይም እንዲሸነፍ ሊያደርገው ይችላል። ይሄ ነው ትልቁ ነገር። ከኳሊቲ አንጻር ካነጻ ነው አሉት ባልከው ነገር በደንብ እስማማለሁ። ሁለቱም የተከላካይ መስመራቸው ደካማ ነው፣ ሁለቱም የአጥቂ መስመራቸው ደግሞ እሳት የላሰ ነው። ስለዚህ ጎሎች እንመለከታለን ማለት ነው። በዚህ ደስ እንመለከተው ልክ ነው። ጎሎች የመመልከት እድራችን ሰፊ ነው። በወረቀት ደረጃ ስናየው እንግዲህ ጨዋታው ላይ ታክቲካሊ የሚዘጋጉ ነገሮች ካሉ እናያለን። ግን ሲቲም ነገ በሚኖረው ጨዋታ ላይ ኩሳኖቭን፣ ታዳጊውን አልያይንን፣ ኒኮ ራይሊን እና ማቲያስ ኑኔዝ ነው ይዞ የሚገባው። ሁለቱ የመሃል ተከላካዮች የሉም፣ ጋቫርዲዮልና ኑኖ እንደዚሁም ሮቢን ዲያስ ሁለት ወሳኝ ተከላካዮች የሉም። ጆን ስቶንስ አይደርስም በዚህ ጨዋታ ላይ፣ ሌላ የሚደርስ ተጫዋች የላቸውም፣ ሌሎችም የሉም። ዩናይትድም ዲሊት የለው። ግን ሞሮፍ ማጉዌር መምጣቱ አለ ወደዛ ይሄኛው ይበልጥ ተጋላጭ ነው። ሲቲ አሁን ዲያዝና ጋቫርዲዮል ቢኖሩ በቃ ችግር የለውም፣ ሲቲ ዘንጦ ያሸንፋል የምትለው ጨዋታ ሊሆን ይችላል። የሚገጥሙት የሚመጡባቸው ሙቡሞ ነው፣ የሚመጣባቸው ኩኛ ነው፣ የሚመጣባቸው ብሩኖ ፈርናንዴዝ ነው፣ አማድ ነው፣ ሼሽኮ ነው፣ አማድ ነው። እንደ በቀደሙ ጨዋታ አይደለም፣ እንደ ኤክስተር ሲቲ ጨዋታ አይደለም። ኳስ ኮንትሮል ማድረግ የማይችል ተጫዋች አይደለም መጥቶ የሚያጠቃ። ኢቭን በኒውካስትሉ ጨዋታ ላይ በእርግጥና ጎርደን ጥሩ አልነበሩ ማለት የምናውቀው ጎርደን አልነበረም፣ የምናውቀው ሃርቪ ባርነስ አልነበረም፣ የምናውቀው ሁዋኑዝ አልነበረም። በጣም የወረዱ ነበሩ በዛ ጨዋታ ላይ። እንግዲህ ያ ሊወስነው ይችላል። የማንቸስተር ዩናይትድ ተጫዋቾች ሞራላቸው ቡስት ሆኖ ይመጣል በካሪክ። ያ ከሆነ የተሻለ ነገር ሊፈጥሩ የሚችሉበትን እድል ማምጣት ይችላልና ዙሮ የሲቲ ተከላካይ ባዶ ነው። ማንቸስተር ዩናይትድ ደግሞ ቢኖሩም ባይኖሩም ተከላካዮቹ ላይ ይሻላል ከከሌ ይሻላል የሚለው ካልሆነ በስተቀር የማንቸስተር ዩናይትድ የተከላካይ መስመር የተዛባ ነው። ግን አሁን በሶስት ተከላካይ አይደለም የሚጫወቱት፣ በአራት ተከላካይ ነው የሚጫወቱት። ይሄ የሚሰጠው አድቫንቴጅ አለ። ዶርጉን አታየውም፣ ተመስገን። ዶርጉን አታይም። ሉክሾ ነው ግራ መስመር ላይ ሲከላከልም ሲያጠቃም ጥራት ያለው ነው። ፉልባክ ላይ አይተነዋል ባለፉት ዓመታቶች በሳውዛምፕተንም በማንቸስተር ዩናይትድም ጉዳት ነው የሚያስቸግረው እንጂ ምንም ጥራት ያለው ተጫዋች ነው። መስመር ተከላካይ ላይ ፉልባክ ነው ሲጫወት። እንዲሁም አዲሱ ሮበርቶ ካርሎስ እያሉ እኮ የሆነ ሰዓት ላይ በጣም በትልቁ ሲነገርለን ነበር። ሌሳንድሮ ማርቲኔዝ፣ ሃሪ ማጉዌር ቀኝ ላይ ያው አማራጭ የለም። ዲዬጎ ዳሎ፣ ሊዮን ናስር ማዝራዊ ቢኖር በጣም ይበልጥ ሶሊድ ይሆን ነበረ ቡድናቸው። ግን ወደ አራት ተከላካይ መመለሳቸው ስለማይቀር ማንቸስተር ዩናይትድ የተወሰነ አድቫንቴጅ ይወስዳል ብዬ አስባለሁ። ከበፊቱ ሳሳ ያለ ተከላካይ ከሄቨን ከዩሮና ምናምን ከምትላቸው ተከላካዮች አሁን አራቱ ተከላካዮች ጠንከር ይላሉ። ከዛ ላይ ከፊትም በቂ ሽፋን የሚሰጡት ካዝሜሮ ኮኮቢ ማይኖ ወይም ካዝሜሮ ጋርቴ ሊጣመሩ ይችላሉ። ግን ጋርቴ ባለፈው ሳምንት በነበረው ጨዋታ ላይ ያሳየውን አይነት አቋም የሚደግም ከሆነ
ኡጋርቴ ማይክል ካሪክ ማሊያ ቀይሮ ነው የሚገባው። ምክንያቱም ማይክል ካሪክ አሁን በዚህ ባለበት ሁኔታ ቢጫወት ከኡጋርቴ ያነሳ አይጫወትም። በጣም ወርዷል ኡጋርቴ። ስለዚህ ኡጋርቴ ላይ ቢወስን እኔ እመርጣለሁ። እኔ ነገ ጨዋታ ላይ ካዝሜሮ፣ ኮቢ ማይኖና ብሩኖ ፈርናንዴዝን ቢያደርጋቸው የተሻለ ነው ብዬ ነው የማስበው አማካኙ ላይ። እኔም እስማማለሁ። ኢቨን የዲየጎ ዳሎ ቦታ ላይ ያው ይሄኛው ጨዋታ የሚመቸው ይመስለኛል። ዳሎ ይመቸዋል። ዳሎ ስቶፐር አይደለም የሚሆነው ዊንገር ነው። ሞር ፉልባክ ነው። በቃ ተመላላሽ ነው። ይመቸዋል። እንደዚህ አይነት ሚናዎች ይመቸዋል ባለፉት ጊዜያቶች ዴፊኒትሊ። ስለዚህ ማንቸስተር ዩናይትድ ጠንከር ያለ አስተላለፍ ነው ይዞ የሚገባው። ኮቢ ማይኖ፣ ካዝሜሮና ብሩኖ ፈርናንዴዝ ከፊት ሸሽኮ፣ ኩኛና ሙቡሞ፣ ከዛ ደግሞ አይቶ ደግሞ ሁኔታውን አማድን ይጨምሩበታል አጥቂው ላይ ብሩኖ ፈርናንዴዝን ወደ ኋላ መለስ አድርገው የተሻለ ፍሌቨር ያለው ቡድን የምንመለከት ይመስለኛል። ስለዚህ ያ በትልቁ የምናነሳው የማንቸስተር ዩናይትድ አድቫንቴጆች ናቸው። የምናነሳቸው የጠቃቀስናቸው ነገሮች ማንቸስተር ዩናይትድ አዲስ አሰልጣኝ መቅጠሩ፣ ሳይኮሎጂካሊ የሚያነሳሳው ነገር፣ ወደ አዲስ ያጫወት መንገድ መምጣቱ፣ ፕሪዲክቴብል አለመሆኑ፣ ካሪክ ለመጀመሪያ ጊዜ ስለሆነ ጨዋታቸውን የሚያደርጉት እነዚህ ነገሮች ጠቃሚ ነገሮች ናቸው። ሲቲን ስናነሳ ደግሞ ሲቲ አሁን ደግሞ የፊት መስመሩ የማንቸስተር ሲቲ የፊት መስመር አውሬ ነበር። አሁን ደግሞ ብሶበታል የሴሜንዮ መምጣት። ሃላንድ፣ ዶኩና ቸርኬ በጣም የተዋጣላቸው አጥቂዎች ናቸው። እዚህ ላይ ደግሞ ሴሜንዮን ጨመሩበት። አሁን አዲስ ኤነርጂ፣ አዲስ ኃይል፣ በሁለት ተከታታይ ጨዋታ ኮከብ የተባለ በሁለት ተከታታይ ጨዋታ ጎል ያስቆጠረ። በእርግጥ ኤፍ ኤ ካፕና ሊግ ካፕ ነው፣ ግን ኒውካስልን ላይ ያስቆጠረው ጎል መሻር የለበት ሁለተኛ ጎል ግን ተሽሮበታል። መነጋገሪያ ነበር እሱ ጎል። ልክ ነው። እንደምንም ብለህ ለማንቸስተር ሲቲ ተጫዋቾች ለዶኩ እና ለሴሜንዮ ለቸርኬ ኳስ ማድረስ ነው የሚጠበቅብህ፣ ለፊል ፎደን በቃ። ከዛ በኋላ ሌላውን ስራ ተጫዋቾቹ ይሰሩልሃል። ምክንያቱም ጥራት ያላቸው አጥቂዎች ናቸው። አሁን እዛ ላይ ነው አሰልጣኝ ማይክል ካሪክ መስራት ያለባቸው፣ እዛ ላይ ነው። ያን ሊንካፕ እንዲፈጠር መፍቀድ የለባቸው። ያ ሊንካፕ ነጻነት እንዲያገኝ መፍጠት የለባቸውም። ዶኩ ኳስ ሊያገኝ ይችላል ኦፍ ኮርስ፣ ግን እንዲጠቀም ወይም እንዲያቀብል ነጻነት እንዲያገኝ መፍቀድ የለባቸው። በተመሳሳይ ቸርኬንም ሴሜንዮንም ሃላንድንም እንደዚህ አይነት በጣም ማንቱማን ማርኪንግ፣ ለዛውም ማንቱማን ማርኪንጉ በአይን የምታየው ሳይሆን ሪሊ በጣም የተጠጋጋና ከእግሩ እንኳን 1 ሜትር ሳትርቅ የምትጠብቅበት ማንቱማን ማርኪንግ አጥቂው ላይ ያስፈልጋል። ከዛ በኋላ እንቅስቃሴዎችን በራስህ የኳስ እንቅስቃሴ ኳስ በምታገኝበት ጊዜ በራስ መንገድ መጫወት፣ እነሱ መንገድ ሳይሆን ኳስ ስትይዝ በራስ መንገድ፣ ኳስ ሲይዙብህ ደግሞ ማንቱማን ማርክን መሰረት አድርገህ ቶሎ ኳስ መንጠቅ፣ ኳስ እግራቸው ስር እንዲቆይ መፍቀድ የለብም ሲቲዎች ላይ። ያንን ካደረግ ሴሜንዮ ይቀጣል፣ ሃላንድ ይቀጣል፣ ዶኩ ይቀጣል። ይሄ በጣም ከማንቸስተር ዩናይትድ ፉል ባኮች የሚጠበቅ ከሉሽካውና ከዲየጎ ዳሎ ከማል ተከላካይ ሌሳንድሮ ማርቲኔዝ የሚጠበቅ ሌሳንድሮ ማርቲኔዝ እና ሃላንድ የቁመቱ ነገር አይነገር ሰማይና ምድር አይነት ባህሪ ያላቸው ናቸው። ግን ወንድ ነው። እኔ አሁን ቪዲሽን የሚያስታውስ እልህኛ ነው። ትክክል፣ ምንም ጥያቄ የለውም። በጣም እልህኛና የተሻለው ተጫዋች ነው ላይ በማንቸስተር ዩናይትድ ተከላካይ መስመር ላይ እኔ ከዲሊትም እኔ ሌሳንድሮ ማርቲኔዝን አምነዋለሁ። በተለይ ስፔሻሊ አሁን ከቅርብ ጊዜያት ወዲህ ከጉዳት ታገሙ ፊት እየሆነ እየመጣበት ያለበት መንገድ በጣም ግሩም እየሆነ ነው እና ዲሊት ቢኖርና ሌሳንድሮና ማርቲኔዝና ዲሊት ቢጣመሩ በጣም ይበልጥ ሶሊድ ይሆን ነበር ተከላካዩ። ሃሪ ማጉዌርም ያን ያህል ለሃላንድ ጥሩ የቤት ስራ የሚሰጥ አይነት ተከላካይ ይመስላል፣ ወይም ስራው እንዳይሰራ የሚከላከል አይነት ተጫዋች ይመስላል። አንዳንድ ያው ዞር ይለበታል። ግን ካለው አማራጭ አንጻር ከአይደን ኤቨንና ከዮሮ ምንም ጥያቄ የለውም ሃሪ ማጉዌር የተሻለው ተጫዋች። ስለዚህ እነዚህ ነገሮች ሜጀር ናቸው። በቃ ሲቲ አሁን አጥቂውን ተማምነው ነው የሚገባው። ለአጥቂዎች እንደምንም አማካኞቹ ኳስ ማድረስ ነው የሚጠበቅባቸው። እሱን የማድረግ ስራ የሚሰሩበትን ሂደት መፍጠር ይችላሉ። ባለፈው ሳምንት የማንቸስተር ዩናይትድ ደጋፊዎች ተከፍሎ ነበር። ብዙዎቹ ለአርሰናል ደግፈው ነበር ከሊቨርፑል ጋር በነበረው ጨዋታ የቶፕ ፎርን ጉዳይ ማንቸስተር ዩናይትድ እንዲያገኝ ስለሚፈልጉ። ነገ ደግሞ የአርሰናል ደጋፊዎች የማንቸስተር ዩናይትድ ደጋፊ ይሆናሉ። ብድር በምድር ሳምንት ሳይውል ሳያድር የማን ደጋፊዎች? የአርሰናል ደጋፊዎች የማንቸስተር ዩናይትድ ደጋፊዎች ይሆናሉ ነገ።
ይሆናሉ። አዎ ተው እንጂ አይመስለኝም። ወደው ነገ ማና ማንቸስተር ዩናይትድ ነው ወደ አማራጭ የለህማ። ዋይ ነጥብ እንዲያስጥልለው እንዲያሸነፍልህ ትፈልጋለህ። ቀድሞ ነው የሚጫወተው ማንቸስተር ሲቲ ካሸነፈ 3 ነጥብ ልዩነት ያደርግባቸዋል። ልክ ነው። አቻ ከወጣ ከተሸነፈ 6 ነጥብ ወይም 5 ነጥብ ልዩነት ይቀጥልና ከዛ አርሰናል ካሸነፈ የምሽቱን ጨዋታ ወደ 8 ወይም ወደ 9 ነጥብ ከፍ ማድረግ ይችላል። የቀኑን ጨዋታ መሰረት አድርጎ የማንቹሪያን ደርቢን ጨዋታ መሰረት አድርጎ የሚደረግ ጨዋታ ከመሆኑ ጋር ተያይዞና በአብዛኛው የአርሰናል ደጋፊ ነገ ለማንቸስተር ዩናይትድ ነው ድጋፉን የሚያከናውነው ተብሎ ይጠበቃል። አዎ ምንም ሀቅ ነው። ምክንያቱም ማንቸስተሮች ደግሞ ሲቲ እንዳይደግፍ ማንቸስተር ዩናይትድ ማለት ራሱ እኮ ነው የሚጫወተው ነው። ቶፕ ፎሩን እኮ ይፈልገዋል። አዎ እሱም አረ ግድ ነው እንጂ ቶፕ ፎሩን ይፈልገዋል። ኦብቪየስሊ ጥያቄ የለውም። ይሄማ ማንቸስተር አርሰናል እንዳይበላ ቢፈልጉ የማንቸስተር ዩናይትድ ደጋፊዎች ግን የነገው ጨዋታ ላይ የማንቸስተር ዩናይትድ ደጋፊ ለዩናይትድ ለሲቲ አይደግፍም። በጣም ለዩናይትድ ነው የሚደግፈው። ማታ ግን አለው መቋጠር ይችላል። ኖቲንግሃም ላይ ለጨዋታው ማማር ነው አርማዎቻችን። በጣም አሪፍ ፍልሚያና አሪፍ ፍጥጫ የምንመለከትበት ጨዋታ እንደሚሆን ይጠበቃል። ከዚህ በፊት ያው ለጋርዲዮላ ኦሌ ጉናር ሶልሻየር ብዙ ጊዜ ፈተና ሰጥቷቸዋል። ቴና ግን አላነሱላቸውም ብዙ ጊዜ እና ካሪክም ያውቀዋል ግለቱን፣ የከተማውን ሁኔታ ቀዩ ማላ የለበስ ሰማያዊ ማላ የለበስ የሚለውን ጉዳይ ጥያቄ የሚያስነሳ ጉዳይ ነው። ራሱም ያው እንዲህ ብለ ኮንፊደንስ ኑሮ አታወራም እንጂ ካሪክ የገጠማቸውን አርቴታን ሲገጥም አሸንፏል 3-2። ቶማስ ቶይልን በገጠመበት ጨዋታ አቻ ወጥቷል። ኡናይ ኤምሪን አሸንፏል ቪያሪያል ማለት ነው። እና ይሄ የሚሰጥ የሆነ ነገር አለ። ራሱ በተጫዋችነት ዘመኑ ከሰንደርላንድ ቀጥሎ ብዙ ጨዋታ ያሸነፈበት ክለብ ሲቲ ነው እና በሚድስብራ ወደ 112 ጨዋታዎችን 4-2-3-1 የጨዋታ ፎርሜሽን ይዞ የገባው 4-4-2 የተጫወተበት አጋጣሚ በሚድስብራ 6 ጌም ነው። 3-4-1-2 ይዞ የገባበት ጨዋታ ብዛት 3 ነው። በ3-5-2 የተሰለፈባቸው ጨዋታዎች 1 ነው። 4-4-1-1 እና 5-4ን ደግሞ ይዞ የገባበት አጋጣሚ ደግሞ አንዳንድ ጨዋታ ነው። ስለዚህ ሞሮፍ የ4-2-3-1 የጨዋታ መንገድ ልክ ቅድም እንደጠቀስ ነው እንዳልከው አንተ ኮቢ ማይኖና ካስሜሮ ቢሆኑ የተሻለ ነው። ግን እንደ ኦፕታ ከሆነ ኡጋርቴ የተባለ ነው። ግን የኡጋርቴ ነገር ከድጡ ወደ ማጡ ነው። ኡጋርቴ ልክ አይደለም። ምናልባት እንግዲህ የደርቢ ጨዋታ አዲስ አሰልጣኝ መጣ ብሎ ነቃ ካላለ በስተቀረ ሰሞነኛ አቋሙ ልክ አይደለም። ሩበን አሞሪም ከወጡ በኋላ ያገኛቸውን እድሎች በአግባቡ የተጠቀመ ተጫዋች አይደለም። ኮቢ ማይኖም በአግባቡ ተጠቅሞ ጥሩ ነበር። እሳቸው ከወጡ በኋላ ሁለቱንም እድሎችን በአግባቡ ተጫውቷል። ጥሩ አጋጣሚዎችን በጨዋታው ላይ ኢቨን ገት ይሄ ኳሶችን መቀበል መስጠት ብቻ ሳይሆን ሜዳ ውስጥ የሚያደርገው ከኳስ ውጭ የሚያደርገው እንቅስቃሴ ራሱ ሙቭመንቱ ጨምሮ የተመለከትንበት ሂደት ነው ያለው ነውና ከዛ አንጻር በጣም አሪፍ ፍልሚያ የምንመለከትበት ጨዋታ እንደሚሆን ይጠበቃል። ሲቲ ነገ ያው እንዳልኩት ከሮቢን ዲያስ እስከ ጋቫርዲዮል ከጋቫርዲዮል እስከ ኒኮ ጎንዛሌዝ ምናልባት ነገ ማጠራጣሪ ነው የመግባት እድል ላይ ነው። ሮድሪ አለ በእርግጥ አሁን 70-80 ደቂቃ ሮድሪን እያጫወቱ ነው። ኒኮ ኦራይሊ በዛ ቦታ ላይ ወስዶ እያጫወቱ ነው የሚገኙት አሰልጣኝ ፔፕ ጋርዲዮላ። የነገው ግን ለእኔ ለጋርዲዮላ የመጨረሻ እድል ይመስለኛል አርሰናል ለመያዝ ካልተጠቀሙበት ከባድ ነው። ከዛ በኋላ የሚፈጠረው ነገር በጣም አስቸጋሪ ይመስለኛልና የነገውን አጋጣሚ በአግባቡ የመጠቀም ኃላፊነት ከሲቲ ጠብቃለሁ እኔ። ምክንያቱም ነገ አቻ ከወጣ ከተሸነፈ እኔ ጋርዲዮላም ቡድናቸውም የፕሪሚየር ሊጉን ጉዳይ እጅ የሚሰጡ ይመስለኛል እና አርሰናል ምሽል ላይ ካሸነፈ ባያሸንፍም የሚሆን አርሰናል እድሉን እየተጠቀመ እንደ በፊቱ አይነት ሲቲ አይደለም። እድሎችን እየተጠቀመ አይደለም። በብራይተን በሰንዳ ነጥብ እየጣልክ አሁን ደግሞ ኦልድ ትራፎርድ ላይም ቢሆን መተህ ከጣልክ ወይም ከተሸነፍክ ከባድ ነው የሚሆንባቸው ለአሰልጣኝ ፔፕ ጋርዲዮላ እና ይሄ የቡድኑንም ስሜት የሚያቀዘቅዝ ነውና ሜቢ ወደ አርሰናል እንደገና ለመጠጋት ለሚያደርጉት ጥረት ጠቃሚ 3 ነጥብ ሊያገኙ ከቻሉ በደንብ ስራቸውን ሰርቶ መምጣት እንዳለባቸው እረዳለሁ። አሰልጣኝ ፔፕ ጋርዲዮላ ቡድኑ የፔፕ ጋርዲዮላ ቡድን የ90 ደቂቃ ቡድን መሆን እያቃተው ነው ያለው። መጀመሪያዎቹን 15 ደቂቃዎች በተሻለው እንቅስቃሴ ያደርጋል። ከዛ በኋላ ደግሞ ተመልሶ የመከላከልና ያችን ጎል ለማስጠበቅ አርሰናል የሚያሳየውን አይነት ባህሪዎች የጥንቃቄ እና አንዳንዴም የስኳድ ዴብዝ ማነስ የሚፈጥረው ችግር ያመጣበት ይመስለኛል እና እሱን ነገር ማኔጅ ማድረግ ይጠበቅበታል ብዬ አስባለሁ። ከባድ ጨዋታ ነው ግን ለጋርዲዮላ ከባድ ጨዋታ ነው በነገራችን ላይ
ማለት አሁን ሮብን አሞሪም እንዳሉ ቢሆን እና ተመሳሳይ ነገር ቢሆን እንዳልኩት ገምቶ ጨዋታው ምናምን ይገባሉ፣ ሁሉን ነገር ያውቃሉ። አንደኛ ደጋፊ በተለየ ስሜት ነው ነገ የሚመጣው ቡድኑ ለማነቃቃት፣ ተጫዋቹ በተለየ ስሜት ነው የሚመጣው። አዲስ አሰልጣኝ የተቀጠረለ ቡድን እስኪሸነፍ ድረስ አያስቀምጥም። አዲስ እረኛ ከብት አያስተኛ ይባላል በአማርኛ ንግግርና አዲስ አሰልጣኝ ሲሆን ኢምፕረስ ማድረግ ትፈልጋለህ። ነገ አመቱን ሙሉ በሱ መጫወት ትፈልጋለሁ ብለህ ታስባለህ። ካሪክ የተሰጠው ኃላፊነት ትናንት አሉትም ስታነሳው ነበረ። ማክሲመም ሚኒመም ቶፕ 6 ማክሲመም ቶፕ 4 ቶፕ 4 ግዴታ ነው። ቶፕ 4 ግዴታ ነው። ኢንኬዝ ግን ካልሆነ ቶፕ 6 ውስጥ ግን ግዴታ የመጨረሻው ፕላን ነው ለሱ የተሰጠው እና በዚህ ሁኔታ ውስጥ ካልሄደ የሚቀጥሉትን 2-3 ወራት ለምሳሌ ካሪክ ቶፕ 6 ቶፕ 4 ውስጥ የሚያሳትፈው መንገድ ላይ ከሌለ ሌላ አሰልጣኝ ሊቀይሩ ይችላሉ፣ ሊያሰናብዙት ይችላሉ። ቶፕ 4 ውስጥ ካስገባቸው ምናምን ደግሞ እንደገና ሊመለከቱት ይችላሉ። የሱን ሊጠቅመን ይችላል፣ ቀጣይ ዓመት ብንሾመው በቋሚነት ቢያሰለጥን የሚል ዕድሉ ሊያገኝ ይችላል። ግን ትናንትና ካየ ማለት እኔም እያሰብኩት ነበረ ምንድን ነው ሮብን አሞሪም ኤሪክ ቴናክ ማንቸስተር ዩናይትድን በመሩባቸው ጨዋታዎች ላይ ስኮልስ፣ ጋሪ ኔቭል፣ ዋይኒ ሩኒ፣ ሮይ ኪን በአጠቃላይ የማንቸስተር ዩናይትድ የቀድሞ ተጫዋቾች የትችት ብትራቸውን አሳርፈውባቸዋል አሰልጣኞች ላይ እነ ሮብን አሞሪም ላይ ማለት ነው። እና አሁን ካሪክ ሲመጣ ግን የቀድሞ ተጫዋቾች አሁን ካሪክ ላይ እንደ ቀድሞ ሀሳባቸውን በነጻነት ላይገልጹ ይችላሉ የሚል እሳቤ ነበር። ምክንያቱም አሁን ካሪክ ከነ ጋሪ ኔቭል ጋር ተጫውተዋል፣ ስኮልስ ከካሪክ ጋር ተጫውተዋል፣ ሮኒ ከካሪክ ጋር ተጫውተዋል። ስለዚህ እነዚህ ግለሰቦች እነዚህ የቀድሞ ተጫዋቾች እንደ ልባቸው ማንቸስተር ዩናይትድን አይተቹም። እፎይ ሊል ይችላል ማንቸስተር ዩናይትድ በቀድሞ ተጫዋቾች የሚደርስበት ትችት ብዬ አስቤ ነበር። ሌሎችም የጻፉትን ተመልክቻል። ግን ያ ትላንትና አልሆነም። ሶፊ ከተመለከት ጋሪ ኔቭል ጀምሮታል። ገና ከሆኑ የሚሰጣቸውን አስተያየቶች ምን አለ ቃል በቃል ገና ምንም ጨዋታ ካሪክ ሳያደርግ ጋሪ ኔቭል የቀድሞ ተጫዋች የማንቸስተር ዩናይትድ ተጫዋች ነው፣ ከካሪክ ጋርም ተጫውቷል። ምን አለ ካሪክ እያንዳንዱን ጨዋታ በማንቸስተር ዩናይትድ ቤት የሚያሸንፍ ከሆነ ቡድኑን ወደ ቻምፒዮንስ ሊግ የሚያስገባ ከሆነ ራሱ ማንቸስተር ዩናይትድ ካሪክን በቋሚነት አሰልጣኝ ቀጥሮ ማሰብ የለበትም የሚል ሀሳቡን አካፍሏል። እና ብዙዎች አልጠበቁትም። እንዴት ከካሪክ ጋር የተጫወተ ሰው ገና ካሪክ ምንም ጨዋታ ሳያደርግ የሚል ሀሳብ ፈልቀዋል። እና ቢያንስ ከሜዳ ውጭ ያሉ ጭወቶች በተለይ ከማንቸስተር ዩናይትድ የቀድሞ ተጫዋቾች የሚሰጡ አስተያየቶች ጋፕ ይላሉ፣ ቀነስ ይላሉ ተብሎ ተጠብቆ ነበር። ግን ጋሪ ኔቭል ቀድሶታል። እኔም የጋሪ ኔቭል ሀሳብ ነኝ፣ ደግፈዋል። በተአምር ማንቸስተር ዩናይትድ ቶፕ 4 ራሱ ቢጨርስ አመርቂ የውድድር ዓመትን በቶፕ 4 ጨርሻለሁ ብሎ ቢያምንም ካሪክን ግሪን ላይት ሰጥቶ እንዲቀጥል አልፈልግም። እና ግን አብረ የተጫወትክ አብረ ድሎችን ያሳካ ተጫዋች ስትሆንና ገና ጨዋታ ሳያደርግ ካሪክ እንደዚህ አይነት አስተያየት መስጠቱ በብዙዎች ዘንድ እንዴ ጋሪ ኔቭል የሚል አይነት ሰልፍ ዳላማ ውስጥ እንድትገባ ያደርጋል። እንዴት ሊል ቻለ ምናምን ልትል ትችላለ። እና የጋሪ ኔቭል አስተያየት በጣም አነጋጋሪ ሆኗል። ዛሬ በነገራችን ላይ የአማድ ሃትሪክ አማድ ዛሬ ነው ሃትሪክ የሰራው ሳውዛምፕተን ላይ እና ፈጣኑ ሃትሪክ ውስጥ ይካታል ብዬ አስባለሁ። በማንቸስተር ዩናይትድ የፈጣን ሃትሪክ ተርታ ውስጥ ዩናይትድ በወራጅ ቀጠናው ሳውዛምፕተን እየተመራ 1-0 እናስታውሳለን። እዚህ አስተላልፈናል። ኳሱ 3-1 በረታበት ጨዋታ ላይ የአማድ ጎሎች ማንቸስተር ዩናይትድን አትርፈውት ጨዋታውን ገሎ እንዲወጣ ምክንያት እንደሆነው እናስታውስ ነበር። እና ዛሬ ነው እንግዲህ የአማድ ሃትሪክ በዛሬው ዕለት ነው 1 ዓመት ያስቆጠረው። 82ኛው ደቂቃ ላይ 90ኛው ደቂቃ ላይ 94ኛው ደቂቃ ላይ በ2025 ማንቸስተር ዩናይትድ ሳውዛምፕተን ሲያሸንፍ የአማድ ዋዜማ ላይ ማለት የማንቹሪያን ደርቢ ዋዜማ ላይ እና ተቋቹም መጥቷል ደግሞ ከአፍሪካ ዋንጫ እሰየው ነው ለማንቸስተር ዩናይትድ በዚህ ወሳኝ ቀን በካሜሩን አልፋ ብትሆን ወይም ደግሞ አይቨሪ ኮስት አልፋ ብትሆን ይጎዳል ብዬ አምናለሁ። እና የአማድም የኤምቤዮ መምጣት አሁን እነ ማታቶን ባየህበት የተቀያሪ ወንበር ቦታ ላይ አትሊስት ውጤት ለዋጭ ተጫዋቾች ሊሰለፉ ይችላሉ እንድትል ያደርጋል። የፍሬቸር ልጆችን በገቡበት ደቂቃ ላይ እነዚህ ተጫዋቾች መምጣታቸው አድ የሚያደርጉት ነገር አለ። ከኳስ ውጭ ያላቸው ፍጥነት፣ ፕሬሲንግ፣ ፓስ ፐር ዲፌንሲቭ አክሽን ማን ዩናይትድን በጣም ጌን ያደርገዋል ብዬ አስባለሁ።
የግብ ጠባቂ ልዩነት ምናልባት በነገው ጨዋታ ላይ ልንመለከት እንችላለን። በመጀመሪያው ጨዋታ ላይ ሚታድ ላይ ዳኖሮማ በእግሩ ኳስ አይጫወት እንጂ ያወጣቸውን ኳሶች እናስታውሳለን። የኤምቤሞም ኳስ በመጀመሪያው ኢታድ ጨዋታ ላይ ማንቸስተር ዩናይትድ ቢሸነፍም ፖሴሽን እንደበለጠ አይተናል እና ሶስቱም ከ3-3 የአቻ ውጤት የፕሪሚየር ሊግ መልስ የሚያደርጉት መርሃ ግብር ነው። ይሄ ከ21 ዓመት በኋላ የተመዘገበ ነው። ወደ አሸናፊነት ለመመለስ በማንቹሪያን ደርቢ ማን ዩናይትድ ከ2 ወር በኋላ ወደ ቅዳሜ ይመጣና ደግሞ እንግዲህ ምን አይነት መልክን ያስመለክተናል። ነገ ድራማቲክ ተውኔቱ 9:30 ላይ ይጀምራል። መልካም ድል ለብራንዱ ክለብ እንላለን። በጣም አሪፍ አድማጮቻችን፣ አጋሮቻችን እውቅና እንስጥ። እናት ባንክ መቻችሁ ያላችሁ ይገኛል። ከእናት ጋር ጉዞ የድል ይሆናል። እናት ባንክ ለእናቶችና ለሴቶች የተለየ ሁኔታን አመቻችቶ እየጠበቀ ነው። ጥቅም ያለ ወለድ የሚታሰብላቸው የቁጠባ አይነቶች የብድር ሁኔታን ሲያመቻቹ ደግሞ የወለድ መጠናቸው አነስ ያሉ ከእናት ባንክ ያገኛሉ። እናት መላ ትምህርት ቤቶችና ወላጆችን ያስማማ ነው። እናት መላ የአጋሮቻችን መልእክቶች ይደመጡ። ስንመለስ አርሰናል ከኖቲንግሃም በሲቲ ግራውንድ ዲክላን ራይስና ምክትል አሰልጣኝ ስቶቬንበርግ በስታንፎርድ ብሪጅ የመለበሻ ክፍል ውስጥ ወይም ኮሪደሩ ላይ ተጣልቷል አሉት። ተው እንጂ ምንድን ነው ጉዳዩ? ኢንሳካና የኮሬሽን ያዩት መገፋፋቱን ነገር እሱን የተመለከቱ አይ ዲክላን ራይስ ገላጋይ የነበረው እንዲሁም ተከላካዩ ጋብሪኤል ማጋሌሽ ነበር። ተው እንጂ እና ይሄ ብዙዎችን እያነጋገረ የሚገኝ ነው። እንግሊዝ ሚዲያዎች ብዙዎቹ እያወሩበት የሚገኘው ጉዳይ ነው። እንዳልከው የሳካና የኮሬሽም ሌላው ነው። ሚኬል አርቴታ ቶሎ ቡድናቸውን ማነጅ አድርገው እንዲህ አይነት ክፍተቶችን ለጥሩ ለ4ዮሽ ዋንጫ እየተወዳደረ ያለ ቡድን እንዲህ አይነት ስንጥቆች መግባት የለባቸውም እና ማስተካከል አለባቸው ተብሎ ይነገራል። ተመልሰን እንምጣ። ስንመለስ አሁን የነካካናቸው መረጃዎች ጨምሮ ኖቲንግሃም ፎረስት ከአርሰናል የሚያደርጉትን ጨዋታ ወደ እናንተ ስለዚህ ጨዋታ ማብራሪያዎችን እንሰጣለን።